ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለሰዓቱ የተዘጋጁ ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሰላማዊት ሙሉጌታ አብሬያችሁ ቆይታ አደርጋለሁ። ቀዳሚ ወዳደረግነው ዜና ተሻገርን። ፕሬዝዳንት ዶናልድ ትራምፕ ኢትዮጵያን ጨምሮ 100 ገደማ ሀገራት ወደ አሜሪካ በሚልኳቸው ሸቀጦች ላይ ቀረጥ ጣሉ። ትራምፕ ትላንት ረቡዕ መጋቢት 24 ቀን 2017 ዓ.ም ይፋ ያደረጉት ቀረጥ ከሁለተኛው የዓለም ጦርነት ወዲህ ትልቁ የዓለም አቀፍ ንግድ ለውጥ ነው። ትራምፕ በሀገሪቱ ላይ የጣሉት የመነሻ ቀረጥ ምጣኔ 10% ነው። የአሜሪካ መንግስት ወደ ሀገሪቱ ምርቶችን የሚልኩ 60 ሀገራትን የለየላቸው አጥፊዎች የሚል ምድብ ውስጥ አካተዋል። ከ2014 ዓ.ም ጀምሮ የተወሰኑ ሀገራት ምርቶቻቸውን ከቀረጥና ከታሪፍ ነፃ በመሆን ወደ አሜሪካ ገበያ እንዲያስገቡ ከሚፈቅደው የአጎዋ እድል ተጠቃሚነት ውጪ የተደረገችው ኢትዮጵያ በትራምፕ ቀረጥ የተጣለባቸው ሀገራት ዝርዝር ውስጥ እንደተካተተች ፎርብስ ያወጣው መረጃ ያመለክታል። በኢትዮጵያ ላይ የተጣለው የቀረጥ ምጣኔ 10% ሲሆን በዚህ መሰረት ከመጪው ቅዳሜ ጀምሮ ወደ አሜሪካ የሚላኩ ምርቶች ተጨማሪ ታሪፍ ይጠበቅባቸዋል። ኢትዮጵያ ወደ አሜሪካ ከምትልካቸው ምርቶች ውስጥ ዋነኞቹ ቡናና የጨርቃ ጨርቅ ውጤቶች እንደሆኑ የቢቢሲ ዘገባ ያመለክታል። የኢትዮጵያ ንግድ ባንክ አጠቃላይ ሀብት 2.073 ትሪሊዮን ብር ደረሰ። የኢትዮጵያ ንግድ ባንክ አጠቃላይ ሀብት 2.073 ትሪሊዮን ብር መድረሱ ባንኩ አስታውቋል። የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤ ሳኖ የተቋሙን የ8 ወራት አፈጻጸም ለሕዝብ ተወካዮች ምክር ቤት የመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ አቅርበዋል። እስከ ፈረንጆቹ በፌብሩዋሪ 2025 መጨረሻ ድረስ የኢትዮጵያ ንግድ ባንክ ጠቅላላ ተቀማጭ ገንዘብ ብር 1.541 ትሪሊዮን፣ ጠቅላላ የብድርና የቦንድ ክምችት መጠን ብር 1.393 ትሪሊዮን እንዲሁም አጠቃላይ ሀብት ብር 2.073 ትሪሊዮን መድረሱ በሪፖርታቸው አመልክተዋል። ባንኩ በዋና ዋና የአፈጻጸም መለኪያዎች የበጀት ዓመቱ ሲጀምር በኢንዱስትሪው የነበረውን የገበያ ድርሻ ማሳደግ መቻሉንም በሪፖርታቸው ተገልጿል። በበጀት ዓመቱ 8 ወራት 264.65 ቢሊዮን ብር ብድር ባንክ ለደንበኞች ማቅረቡንም አቶ አቤ ሳኖ ጠቅሰዋል። ከዚህ ውጪ 88.2% የተሰጠው ለግሉ ዘርፍ እንደሆነ ነው የተናገሩት። ባንኩ ብድርን ከማስፋፋትና የዜጎችን የፋይናንስ ተጠቃሚነት ከማሳደግ አንጻር አዳዲስ የብድር አይነቶችን እያስተዋወቁ እንደሚገኝ ጠቁመዋል። በዲጂታል አማራጭ 717,000 ደንበኞች የብድር አገልግሎት ማግኘት መቻላቸውን ከባንኩ የተገኘ መረጃ ያመለክታል። የክልል መንግስታት በጀታቸውን ወደ ግል ባንኮች የማዞር አዝማሚያ መቀጠሉና በአንዳንድ የሀገሪቱ አካባቢዎች የሚታየው የጸጥታ ችግር የባንኩ ቅርንጫፎች በሙሉ አቅማቸው እንዳይሰሩ ተጽዕኖ እያሳደረባቸው መሆኑ የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤ ሳኖ ተናግረዋል። ፕሬዝዳንቱ እንዳሉት እነዚህን ጨምሮ ተግዳሮቶች ምክንያት ላለፉት 8 ወራት በርካታ የባንኩ ቅርንጫፎች አገልግሎታቸው ለረጅምና ለአጭር ጊዜ እንዲያቋርጡ በመደረጉ ከ418ቱ ቅርንጫፎች መካከል 15ቱ አገልግሎት እየሰጡ አለመሆኑን አስገንዝበዋል። የሕዝብ ተወካዮች ምክር ቤት የመንግስት ልማት ድርጅቶች ቋሚ ኮሚቴ የባንኩ የ2017 ዓ.ም በጀት ዓመት የ8 ወራት የስራ አፈጻጸም ሪፖርት መገምገሙን ካፒታል ተመልክቷል። አቶ አቤ ሳኖ እንደገለጹት የባንክ ኢንዱስትሪው አጠቃላይ የተቀማጭ ገንዘብ 2.998 ትሪሊዮን ብር ደርሷል። ከዚህ ውስጥ የኢትዮጵያ ንግድ ባንክ 49.3% የገበያ ድርሻ በመያዝ ከፍተኛ ድርሻ ይዟል። በበጀት ዓመቱ 8 ወራት 22.5 ቶን ወርቅ ለውጭ ገበያ ማቅረቡን የማዕድን ሚኒስቴር ገለጸ። የኢንዱስትሪና ማዕድን ጉዳዮች ቋሚ ኮሚቴ የማዕድን ሚኒስቴር የ8 ወር የዕቅድ አፈጻጸም ገምግሟል። የማዕድን ሚኒስትር ኢንጂነር ሀብታሙ ተገኘ ባለፉት 8 ወራት 22.5 ቶን ወርቅ ለውጭ ገበያ መቅረቡ ለኢንዱስትሪና ማዕድን ጉዳዮች ቋሚ ኮሚቴ ባቀረቡት ሪፖርት ገልጸዋል። ለውጭ ገበያ እየቀረበ ያለው የወርቅ ምርት አሁን ባለበት ሁኔታ ከቀጠለ
በበጀት ዓመቱ መጨረሻ 33 ቶን ወርቅ ይደርሳል። ይህም ኢትዮጵያን ከፍተኛ ወርቅ ለውጭ ከሚያቀርቡ የአፍሪካ ሀገራት ተርታ የሚያሰልፍ ነው ብለዋል። የወርቅ ምርት በኩባንያዎችና በባህላዊ መንገድ እየተመረተ መሆኑን በሪፖርታቸው የገለጹት ሚኒስትሩ ከተመረተ ወርቅ 95% የሚሆነው በባህላዊ መንገድ የተመረተ መሆኑን ገልጸዋል። ባለፉት 8 ወራት ከማዕድን ዘርፍ ውጪ ንግድ ከተገኘው 1.88 ቢሊዮን ዶላር ትልቁ ድርሻ ይይዛል ብለዋል። የወርቅ ምርትና ምርታማነትን ለማሳደግ አነስተኛ የወርቅ ማቀነባበሪያ ፋብሪካዎች ስራ እንደሚጀምሩ መግለጻቸው የኢትዮጵያ ፕሬስ ድርጅት ዘግቧል። ውድ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ወደ እናንተ የሚተላለፈው የሰዓቱ ዜና አሁንም እንደቀጠለ ነው። አሁን ደግሞ ወደ ውጭ መረጃዎች ተሻገርን። ናይጄሪያዊው ፓስተር በአስገድዶ መድፈር ወንጀል 8 ዓመታትን በደቡብ አፍሪካ እስር ቤት ካሳለፈ በኋላ ከቀረቡበት ክሶች ሁሉ ነፃ መሆኑ ተገለጸ። 33 ክሶች ቀርበውበት የነበረው ፓስተር ቲሞቲ ኦሞቶሶ ከተወነጀለባቸው ድርጊቶች ነፃ መሆኑን ለዓመታት ሲከራከር ቆይቷል። በደቡብ አፍሪካ በአስገድዶ መድፈር ወንጀል ተከሶ የችሎቱ ሂደት በቀጥታ የተላለፈ የመጀመሪያው ግለሰብ ሲሆን በርካታ ሰዎች ጉዳዩን በቅርበት ሲከታተሉ ነበር። እንደ አውሮፓውያን አቆጣጠር በ2018 አንዲት ሴት ፍርድ ቤት ቀርባ ፓስተር ኦሞቶሶ በፖርት ኤልዛቤት ከተማ በሚመራው ቤተክርስቲያን በ14 ዓመቷ መደፈሯን ተናግራለች። ረቡዕ ዕለት ፍርድ ቤቱ ብይኑን ሲሰጥ ችሎቱን የሚመሩት ዳኛ ፓስተር ቲሞቲ ጥፋተኛ አይደለም ሲሉ ውሳኔውን ያነበቡ ሲሆን አቃቢ ሕግ ጉዳዩን በተሳሳተ መንገድ መያዙን ገልጸዋል። የደቡብ አፍሪካ ብሔራዊ አቃቢ ሕግ ባለስልጣን በተከሳሹ ጉዳይ ላይ ተመሳሳይ ድምዳሜ ላይ መድረሱ የተገለጸ ሲሆን በጉዳዩ ላይ የቀድሞ አቃቢያን ሕጎች አግባብ ያልሆነ ድርጊት ፈጽመዋል፣ ከሳሾቹ በመንግስት በኩል በቂ ምርመራ አልተደረገባቸውም ብለዋል። በቀጣይ ያሉትን የሕግ አማራጮች እንደሚያጤን ያስታወቀው ብሔራዊ የአቃቢ ሕግ ባለስልጣን ፓስተሩ በተከሰሰባቸው ጉዳዮች ላይ ብዛት ያላቸው አቤቱታዎችን ማቅረቡ የፍርድ ቤቱ ሂደት ለ8 ዓመታት እንዲጓተት ምክንያት የሆነ አንዱ ጉዳይ መሆኑን አስረድቷል። እስራኤል ከ2 ወራት ተኩስ አቁም በኋላ በጋዛ ድጋሚ ሙሉ ጦርነት ማወጇን አስታወቀች። ጠቅላይ ሚኒስትር ኔታንያሁ የትላንቱን መጠነ ሰፊ ጥቃት ገና መጀመሩ ነው ሲሉ ዝተዋል። የእስራኤል ጠቅላይ ሚኒስትር በጋዛ ሙሉ ጦርነት መጀመሩን ትላንት ምሽት በቴሌቪዥን ባስተላለፉት መልእክት ተናግረዋል። በትናንትናው ዕለት በጋዛ የተለያዩ አካባቢዎች ከ2 ወራት በኋላ ለመጀመሪያ ጊዜ በተደረገ መጠነ ሰፊ ጥቃት ከ400 በላይ ንጹሃን መሞታቸውና አሁንም በፍርስራሾች ውስጥ አድራሻቸው የጠፉ ሰዎች መኖራቸው የጋዛ ጤና ሚኒስቴር መግለጫ አመልክቷል። ኔታንያሁ ከዚህ ጥቃት በኋላ በሰጡት መግለጫ ይህ ገና ጅማሬው ነው፣ በውጊያ ውስጥ ሆነን ድርድራችን እንቀጥላለን ብለዋል። ጠቅላይ ሚኒስትሩ በንግግራቸው እስራኤል በሐማስ ስር የሚገኙ ታጋቾችን ለማስለቀቅ ለሐማስ ያቀረበቻቸው የስምምነት ሀሳቦች በሙሉ ተቀባይነት ባለማግኘታቸው ወደ ውጊያ መመለሳቸውን ገልጸዋል። ሁሉንም ታጋቾች ለማስመለስ ሐማስ ለእስራኤል ስጋት አለመሆኑን ለማረጋገጥና ለማጥፋት እንዲሁም ሁሉንም የጦርነት ግቦች ለማሳካት እስራኤል ትግሏን ትቀጥላለች ብለዋል ጠቅላይ ሚኒስትሩ። ከጅምሩ በርካታ ፈተናዎች በዝተውበት የነበረው ጊዜያዊ ተኩስ አቁም በሺዎች ለሚቆጠሩ ፍልስጤማውያን እስረኞችና ለታጋቾች መለቀቅ ምክንያት መሆኑ ችሎ ነበር። የመጀመሪያው የተኩስ አቁም ምዕራፍ በመጋቢት ወር መጀመሪያ ላይ ካበቃ በኋላ ሁለቱ ወገኖች የተኩስ አቁም ስምምነት ወደፊት እንዴት ማስቀጠል እንደሚችሉ አልተስማሙም። ይህን ተከትሎ የትላንቱ ጥቃት በዘላቂነት ጦርነቱን ለማስቆም የሚደረገው ጥረት ተስፋ ያጨለመ መሆኑ ቢቢሲ ዘግቧል። ውድ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ወደ እናንተ ሲተላለፍ የነበረው የሰዓቱ ዜና ተጠናቋል። ከዜናዎቹ ጋር ሰላማዊት ሙሉጌታ አብሬያችሁ ቆይታ አድርጋለሁ። ከቀሪ የኢሳት ዝግጅቶች ጋር ሰላም።